ምድር አውጥቻለሁ። ከ430 ዘመን በኋላ ከግብፅ ምድር አውጥቻለሁ አለ። ከባርነት ተቤዝቻለሁ አለ። በፊትህም ሙሴና አሮንን ማርያምን ልኬልህ ነበር አለ። ልኬልህ ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢዖርም ልጅ በለዓም የመለሰለትን አሁን አስብ። ባላቅ እርገምልኝ፣ እንደ አሸን ይውረዱ፣ እንደ ቅጠል ይርገፉ፣ እንደ ደረቀ ሳር እነሆ ብትንትናቸው ይውጣ ብሎ በጨከነ ጊዜ መርቃቸው ባርካቸው እንጂ ረግመ እንዳትመለስ ብዬ ባርኳችሁ መርቋችሁ እንዲሄድ አድርጌያለሁ። ምን መስክሩብኝ እስቲ? በዝናብ አብቅዬ በፀሐይ አብስዬ ክረምትና በጋን አፈራርቄ ብርድን በሙቀት ይልቁንም ደግሞ ዘርን በመኸር ጨለማን በብርሃን ተክቼ እንጂ ምን በድያችኋለሁ? እስኪ መስክሩብኝ ይላል እግዚአብሔር። የእግዚአብሔርንም የጽድቅ ስራ ታውቅ ዘንድ ከሰጢም ጀምሮ እስከ ጌልጌላ ድረስ አስብ። አሁን ይህን ሄደና ሚክያስ መጀመሪያ ስለበዳይና እግዚአብሔርን ስላገለገሉ ነገስታት ተናገረ። ቀጠለና ቤተልሔም ላይ አምላክ መወለዱን የተናገረ ነቢይ ነው። በቤተልሔም ይወለዳል። ነገስታት ግብር ያመጡለታል። ሰባ ነገስትን ማለት ነው። ሰባ ነገስት ነገስተ ተርሴስ ወደ ሰያት አማ ያበጉ ነገስተ ሳባ ወአረብ ጋዳ ያመፁ ብሎ በአምላክ ዳዊት አስቀድሞ የተናገረውን ያንን ለመመስከር ነው። ያን ተናገረ። አሁን ቀጠለና ደግሞ ምን አለ? እስራኤል ለእግዚአብሔር ያደረገውን እስራኤልን እግዚአብሔር ሲያዳኛቸው ማለት ምን ማለት ነው? እስኪ ራሳችሁ ፍረዱ ማለት እኮ ነው። እስኪ ፍረዱ። እኔ ለእናንተ ያላደረግኩት ምን አለ? እኔን ትታችሁ ጣዖት አመለካችሁ። እኔ መግባችኋለሁ፣ እኔ ያለብሳችኋለሁ፣ እኔ ያኖራችኋለሁ። እናንተ ጣዖት ታመልካላችሁ። የማያበላችሁ፣ የማያጠጣችሁ፣ የማያኖራችሁ፣ ክረምትና በጋን የማያፈራርቅ፣ ጨለማና ብርሃን የማያፈራርቅ፣ ሕፃንነትን በወጣትነት ወጣትነትን በሽምግልና መኖርን ባለመኖር በምተካ በእኔ አፍ እያለው የማይናገር እግር እያለው የማይሄድ ጣዖት እያመለካችሁ አሳዝናችሁኛልና እስኪ ፍረዱ አለና ያዳኝባችኋል ይላል። ይህን ነው። አሁን ቀጠለና ምን አለ? ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? እንግዲህ ቅድም የተናገርነው ይህንን ነው። ምን ይዤ አሁን ሰው ወደ እግዚአብሔር ቤት መሄድ ግድ ነው። ወደ እግዚአብሔር ቤት ስንሄድ ግን ምን ይዘን እንምጣ ነው ያለው። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? መስገድም ግድ ነው ማለት ነው። ይሰግድ ኩሉ ብርክ በስሙ ለኢየሱስ ክርስቶስ ፊልጵስዩስ ምዕራፍ 2 ላይ ለኢየሱስ ክርስቶስ ጉልበት ሁሉ ይሰግድ ዘንድ ይገባዋል አለ። ይቀጥልና ምን ይዤ ልሄድ ካለ በኋላ ራሱ ይመልሰዋል። ምን ይላል? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? አሁን ጥያቄ ነው። የሚቃጠል መስዋዕት የአንድ ዓመት ጥጃ ይዤ ወደ ቤቱ ልምጣን አለ። ጥያቄ ምልክት ነው፣ ውሳኔ አይደለም። እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? አመጣው ተነጠነ። ደስ ይለዋልን? ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? የሆድ ልጅ ማለት ነው። በግ ነው? ፍየል ነው? ላም ነው? ጥጃ ነው? ወይስ ደግሞ የሆዴን ፍሬ ልጄን ይዤ ልምጣ? በዚህ እግዚአብሔር ደስ ይለዋልን አለ። ይቀጥላል። ሰው ሆይ አለ። አሁን መልሱን ሊያመጣው ነው ራሱ። መልካሙን ነግሮሃል። እግዚአብሔርም ካንተ ዘንድ የሚሻው ምድር ነው፣ ፍርድን ታደርግ ዘንድ። አለቀ። መጀመሪያ ምሕረትን አድርግ። የተጣላው ካለ ታረቅ። የበደልከው ካለ መልስ። የገፋው ካለ ሰብስበው። ይህ ነው መጀመሪያ ምሕረትን አድርግ። ዛሬ ዓለም ያጣችሁ እኮ ምንድን ነው? ምሕረት እኮ ነው። ምሕረት የለም። ጥላቻ የሰፈነበት ዘመን፣ መከራ የሰፈነበት ዘመን፣ በደል የሰፈነበት ዘመን፣ ክፋት የሰፈነበት ዘመን፣ ክፉዎች የበዙበት መልካሙ የጠፋበት ዘመን፣ ክፋት እንደ መልካም የሚታይበት ዘመን፣ ተንኮል እንደ በረከት የሚታይበት ዘመን፣ እግዚአብሔርን መበደል እንደ ስጦታ የሚታይበት ዘመን፣ ሰውን መግፋት፣ ሰውን ማሳደድ፣ ሰውን ማሰር፣ ሰውን መግደል፣ ሰውን ማሰቃየት እንደ አስራት በኩራት ሆኖ የሚታይበት ዘመን። ሰው ሆይ መልካሙን ነግሮሃል አለ። ምን አለ? እግዚአብሔርም ከአንተ ዘንድ የሚሻው ምድር ነው አለና፣ ይህም ጥያቄ ምልክት ምን አለ? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ምሕረትን ከአምላክህም ጋር በትሕትና ትሄድ ዘንድ አይደለምን አለ። እና ከእግዚአብሔር ጋር በትሕትና መሄድ ማለት ምን ማለት ነው? ዝቅ ማለት ነው። ፍቅርን፣ ጽድቅን፣ የዋሃትን፣ ደግነትን፣ ይቅርታን፣ ሰላምን ይዘን ነው ከእግዚአብሔር ጋር መከተል የሚቻለው።
ሌላውን ከሌላው ጋር ነው። ከእግዚአብሔር ጋር ግን ከዚህ ውጭ ሌላ ነገር ገጀራ ይዘህ መሳሪያ ይዘህ ዱላ ይዘህ እግዚአብሔርን አትከተለውም። ያ እንዴት ሊሆን ይችላል? በማቴዎስ ወንጌል ምዕራፍ 26 ተናግሯል። ዱላ ይዛችሁ የመጣችሁትም ልታደርጉኝ ነው ያለው። በእግዚአብሔር ዘንድ ሁሉ ይሄ አሜሪካ የምታዘጋጀው መሳሪያ ዓለማት የፈረኩት ይሄ የጦር መሳሪያ በእግዚአብሔር ዘንድ ዜሮ ነው። በአንድ ጊዜ በነፋስ ዜሮ ያደርገዋል እግዚአብሔር ከዛ በላይ ነው። ፈርዖንን አይተነዋል። ስንት ሺህ ሰራዊት ይዞ እኮ በሙሴ በትር እኮ ነው ወደ ኤርትራ ባህር የገባው እኮ። በሕዝቅያስ ላይ የተነሳው ሰናክሬም 185 ሺህ ወታደር ይዞ መጥቶ በአንድ ቅዱስ ሚካኤል እኮ ነው እዛ ጋር ምን የሆነው አፈር የሆነው ማለት ነው። ስለዚህ በእግዚአብሔር ዘንድ እኛም ዘሰለ ይትመካ በእግዚአብሔር የሚመካ ቢኖር በእግዚአብሔር ይመካ ነው። ባለ ገንዘብ አትመካ፣ ባለ ሀብት አትመካ፣ ባለ ስልጣን አትመካ። ሀብት አለኝ ብለህ አንደበት አለኝ ብለህ እውቀት አለኝ ብለህ መመካት ቢኖር በእግዚአብሔር ነው። እነዚህ ሁሉ ሊሆኑ ይችላሉ። ነገር ግን ኑረንባቸው የምናልፋቸው እንጂ እኛ ይዘናቸው የምንሄድ አንድም ነገር የለም። የእግዚአብሔር ድምፅ ከተማይቱን ይጠራታል። ስምህን መፍራት ጥበብ ነው። የመቅሰፍትን በትር እርሱንም ያዘጋጀ ማን እንደሆነ ስሙ። በውኑ ኃጢአተኛ ቤት የኃጢአት መዝገብ የተጸየፈም ውሸተኛ መሳሪያ ገና አለህን እያለ ይቀጥላል። እኛ ግን እናሳጥረው። በአጭር ወርሳችን ምንድን ነበር የሚል የነበረው? የመከራን እንጀራ መግቡት፣ የመከራ ውሃ አጠጡት፣ የመከራ ኑሮ ይኑር። ይህን ወደ ሕይወታችን መልሰውና እንጨርሰው። ዛሬ ጥር 8 ቀን የነቢዩ ሚክያስ የረፍት ቀኑ ስለሆነ መጀመሪያ ያለው ምንድን ነው? ሚክያስ ስለ አክዓብ እውነቱን ነገረው። ምንድን ነው እውነቱ? እግዚአብሔርን አታሸንፈው ነው። አለቀ። ጣዖት እያመለክ ድል አታደርግ። እግዚአብሔርን ይዘህ ድል ታደርጋለህ። አንተ ብዙ ሰራዊት ይዘህ እግዚአብሔርን የያዘ ሰው ትንሽ ሰራዊት ይዞ አንተን ያሸንፋል። 50 ጊዜ ተራራ ላይ ብትወጣ እግዚአብሔር ካንተ ጋር ካልሆነ ጣዖት እያመለክ ለጣዖት እየሰዋህ ለጣዖት እየሰገድክ ጠላትህን አታሸንፈው አለ። እወጣለሁ አለ። ብትወጣም ሙተህ ትቀራለህ። በዚህ ኋላ ትሞታለህ፣ አትመለስ፣ አትገልም፣ ትገደላለህ፣ አታሸንፍም፣ ትሸንፋለህ። ይህን እውነቱን ስለነገረው ምን አለ? እሰሩት አለ። እስቲ ጥፋቱ ምንድን ነው? እዚህ ጋር ነቢዩ የተናገረው እውነቱን ነው። እውነት ደግሞ ከእግዚአብሔር ነው። ለነቢዩ የሚነግረው እግዚአብሔር ነው። ለአክዓብ የሚነግረው ሰይጣን ነው። ከሰይጣንና ከእግዚአብሔር እውነተኛ ማን ነው? ይህ አሁን እንደው አንድ ሚዛን ላይ እናስቀምጠዋለን? አይደፋም። ምክንያቱም ሰይጣን ነው፣ አሳች ነው። እግዚአብሔር ደግሞ እግዚአብሔር ነው። ስለዚህ እውነቱን ስለነገረው ምን አለ? እሰሩት አለ። ዛሬስ እውነት በመናገር ሰዎች ምን እየሆኑ ነው? እውነትን ስለተናገሩ ምን እያደረጉ ነው? ይህን ማየት የአእምሮ ጉዳይ ነው። ሁለተኛው እሰሩት ካለ በኋላ የመከራ እንጀራ ይብላ አለ። አስተውሉ። ዛሬ የመከራ እንጀራ የሚበላውና የደስታ እንጀራ የሚበላው ስንቱ ነው? የመከራ እንጀራ የሚበላው አይበልጥም እንዴ? የመከራ እንጀራ የሚበላው ነው የሚበልጠው። እናት እኮ ብላ አፈር ብላ ብትል እኮ እሷ እኮ ከከንፈሯ ነው አውቃ ነው፣ ከወዷ አይደለም እኮ። እናት ልጇን አትረግምም። ለንዴት ያክል ይህን ያክል ትናገር ትችላለች፣ ግን አይደለም። በእኛ ዘመን እኮ ሰዎች ከልባቸው እኮ ነው የመከራ እንጀራ ብላ ብለው የሚወረውሩት እኮ። እንደዛ እኮ ነው። ለዚያው ምንድን ነው የሚበላው? ዛሬ ብዙ እንሰማለን እኮ በየእስር ቤቱ፣ በየካምፓሱ፣ በየኮሌጁ እንጀራ ችግር አለ፣ የካፌ ችግር አለ ወዘተ እያሉ ሁሉ እያንዳንዱ ይናገራል። ስለዚህ እውነትን የሚኖር ሰው፣ እውነትን የሚናገር ሰው የመከራ እንጀራ ሲበላ እናያለን። አሁንም በዘመናችን ቢኖር ይሄ ነው። ይገርመኛል አንዳንድ ጊዜ የተማሩ ያወቁ ሰዎች ከሀብታም ቤት በር ጠባቂ ሆነው የመከራ እንጀራ እየበሉ ያልተማረው በዘመድና በገንዘብ በማይመጥነው ቦታ ተቀምጦ እኔ ባለስልጣን ነኝ ሲል ትመለከቱታላችሁ። የተማሩት ቦታውን መያዝ የሚገባቸው የሚመጥኑ ሰዎች ዘመድ ስለሌላቸው ብር ስለሌላቸው የሀብታም በር ላይ ቁጭ ብለው የሌሊት ጨለማ የቀን ፀሐይ ሲፈራረቅባቸው ብላ ያልተማረው ግን ወይ በዘመድ ወይም በገንዘብ ዘሎ ገብቶ ቆራጭና ፈላጭ ሲሆን እናየዋለን። ታዲያ የመከራ እንጀራ ከዚህ የበለጠ ምን አለ? በነገራችን ላይ በገንዘብ ገዝቶ በዘመድ ገብቶ ያለ ደረጃው የሚበላውም የመከራ እንጀራ ነው። የውሸት ነዋ፣ ያሰት ነዋ። ለዚህ ዓለም ሊጠቅም ይችላል፣ በዛኛው ዓለም ግን ያስጠይቃል። እንደገና ለዚህኛው ደግሞ ይሄ የሉቃስ ወንጌል ምዕራፍ 16 ላይ ነዌንና አልዓዛር ማየት ነው። አልዓዛር ድሃ ነው፣ ነዌ ሀብታም ነው።
ሀብታሙ ድሃውን ሳያየው በቤቱ ፍትፍት እየበላ ኖረ፣ ቁርጥ እየቆረጠ ኖረ፣ ጠጅ እየጠጣ ኖረ። አልዓዛር ግን የተደፋውን እየጠረገ የቆሸሸ እነሱን ሸረበተ በሰበሰ ብሎ የጣሉትን እየበላ ኖረ። መጨረሻ ላይ ግን አይተነዋል። እዚያው መጽሐፍ ቅዱስ ላይ ነው ያለ ይሄ ታሪክ። ምንድን ነው ያለው? አልዓዛር ይቻለም አልተመቸችውም ነበርና ሞተ፣ አብርሃም እቅፍ ተቀመጠ። ቀጠለ ነው የሄደ። ሲሄድ ግን ሲኦል ውስጥ ነው የገባው። ከዚህ ሰውረን መድኃኒዓለም። አልዓዛር ከውሃው በጣቱ አጥቅሶ አፌ ውስጥ እንዲያስገባልኝ አብርሃም አባቴ ላክልኝ ሲለው አይ በአብርሃምና በአልዓዛርና በነዌ ማለትም በነዌና በአልዓዛር በአንተና በአልዓዛር መካከል ትልቅ ገደል አለ። አንተ በዓለም ላይ ተጽናንተ በልተህ ጠጥተህ ጨርሰህ ዘግተህ የመጣ ነህ። ይሄ ደግሞ ከዓለም ተርቦ የመጣ ነው። አየው፣ የተራበውን የሚመለከት አምላክ አለ። ክብርና ምስጋና ለስሙ ይሁን። ስለዚህ ዛሬ የመከራ እንጀራ ይብሉ የሚባሉት እነማን ናቸው? ሁለተኛው ወደ መጨረሻው ስነድ ምንድን ነው የሚለው? የመከራ ውሃ ይጠጣ። የመከራ ውሃ የሚጠጡት እነማን ናቸው? ያልተጣራ ውሃ ዛሬ የሚጠጣ ማን አለ? የደፈረሰ ውሃ የሚጠጣ ማን አለ? እኛ እኮ ስናድግ በእጃችን እየቸረፈስን እየጠጣን ነበረ። አንድ ቀንም ታይፎይድ ታይፈስ የሚባል በሽታ አናቅም። እምነቱ ስለነበረ፣ ከእግዚአብሔር ጋር መኖሩ ስለነበረ፣ የዋህነቱ ስለነበረ፣ ደግነቱ ስለነበረ እዚያ ማህበረሰብ ላይ ያለ የዋህ ሕዝብ ስለሆነ ዛሬም ላይ ቢሆን በእጃቸው እየቸረፈሱ ይጠጣሉ። እነሆ የተጣራ ውሃ ጠጥቻለሁ ጠጣለሁ ከሚለው ይልቅ ከብቶች በእግራቸው ነክተውት የደፈረሰውን ውሃ የሚጠጡ ዘመዶቻችን ሰላምና ጤና መልካም አይምሮ አላቸው። ይህንን ለመተርጎም ብዙ አያስፈልግም፣ ወጣ ብሎ ማየት ነው። ይህንን ይነግራል። የመጨረሻው የመከራ ኑሮ ነው። አንደኛ እሰሩት፣ ሁለተኛ የመከራ እንጀራ አብሉት፣ ሶስተኛ የመከራ ውሃ ጠጡት፣ አራተኛ የመከራ ኑሮ ይኑር። ዛሬ የደስታ ኑሮ የሚኖረው ስንት ሰው ነው? የመከራ ኑሮ የሚኖረው ስንቱ ነው? ይህን የምናይበትን አይምሮ እግዚአብሔር ለሁላችን የሚያድለን። እንግዲህ በቀጣዩ በእውነት አሁን መዝሙረ ያሬድ ዓርብ ዓርብ የምናስተላልፈው እሱም አለ። የጥምቀትን በዓል ገና አሁን መጥቷል። ተደራራቢ አገልግሎቶች አሉ። አጠር አጠር አድርገን እያየን እንጓዛለን። ይሄ የሚከያዝ በዓመት አንድ ቀን የሚገኝ ባለታሪክ ነቢይ ነው። ምን ይዤ ወደ እግዚአብሔር ልሂድ ያለ የክርስቶስን መወለድ በቤተልሔም ያየ የሰዎችን በደል ያየ የእግዚአብሔር ምሕረት የተመለከተ ነቢይ ነውና የነቢዩ በረከት በሕይወታችን ላይ ይደርብን። የመከራ እንጀራ አብሉት፣ የመከራ ውሃ አጠጡት፣ የመከራ ልብስ አልብሱት፣ የመከራ ኑሮ ይኑር። ይሄ ዛሬ ዝናብ ዘነበ ወይ ቢሉት በየደጅ ይኸው ነውና የደስታ ኑሮ የሚኖረው ማን ነው? መልካም እንጀራ የሚበላ ማን ነው? መልካም ውሃ የሚጠጣ ማን ነው? ጥሩ ልብስ የሚለብስ ማን ነው? ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን።